የዳግም አባት ከእስር ቤት አምልጦ ወደ ወይዘሮ ዝናሽ ቤት እንዳቀና እሱም ባዩት ጊዜ እጅግ ደንግጠው ወይዘሮ ዝናሽ አንተ የሰው ሕይወት ከመበጥበጥ መቼ ነው የምትቆጠበው ብላ ስትቆጣው ነበር። ዳግም ግን አባቱን አይቶ ማመን አቅቶት ምን ልትሆን ነው የመጣከው? አሁን ለፖሊስ አሳልፌ ሳልሰጥክ ከዚህ ለቀህ እንድትወጣ እፈልጋለሁ ብሎ ማስጠንቀቂያ ሰጥቶት አቶ ለይኩንም በአንድ ወቅት መልካም ነገር አድርጎልናል እባካችሁ በጓሮ በር ክፈቱና አስወጡት ብለው እንግዲህ በጓሮ በርም አስወጥተውት የዳግም አባት አሁን ከፖሊስ እጅ አምልጦ ጎዳና ህይወት ላይ እየኖረ ይገኛል። አምራንና ዳግም የጀመሩት የፍቅር ግንኙነት ቤተሰቡን በሞላ አስጨንቆ ስለነበረ ወይዘሮ ዝናሽ እጅግ አስባበት አምራንን አግኝታት አውርታት ያለውን ነገር ችግሮችን እንድትፈታ ጠይቃት ነበር። እሷም እንደምትፈልገው ይሄ ነገር ግንኙነታችን በስሜትና በብቸኝነት እየተመሰረተ ነው እንጂ አስበንበት ወይም አቅደንበት ያደረግነው ነገር የለም። በእኔና በዳግም መካከል ደግሞ ምንም አይነት ነገር የተፈጠረ የለም። ስለዚህ ይሄን ነገር ተገቢ እንዳልሆነ እኔም ማውቅ ያለሁኝ አቆማለሁ ትላታለች። ወይዘሮ ዝናሽ ይሄንን ቃል ከሷ በመስማቷ እጅግ ተገርማ እውነትም ተለውጠሻል፣ በስለሻል አሁን ብላ እቅፍ አድርጋት ዛሬ የእራት ፕሮግራም አለ፣ እዛ የእራት ፕሮግራም ላይ ለሁሉም ቤተሰብ ስለተጨነቁ ሰፕራይዝ እናደርጋቸዋለን ተባብለው እነሱም እንግዲህ ወይዘሮ ዝናሽ እንዳለችው ቤተሰቡን ፋሚሊውን ሰብስባ የእራት ፕሮግራሙን አዘጋጅታ አምራንንም እንደ እህትነት ተቀብለዋት ቤታቸው ውስጥ በደስታና በሳቅ ፈገግታ ጊዜያቸውን እያሳለፉ እያለ በስተመጨረሻም የዳግም አባት መጥቶ ነገሮችን አበላሸባቸው። ናሆምና ኑሐሚን እንግዲህ የሚሞሸሩበት ሰዓትና ጊዜ ደርሶ ሽር ጉዱ ቤት ውስጥ ተጿጽፎ እነ ወይዘሮ ዝናሽም ቤት ውስጥ የሚያስፈልገውን ዝግጅት እያዘጋጁ ይገኛሉ። ሙዚዎቹና ሙሽራውም ሳሎን ተቀምጠው እጅግ ደስ በሚል ሁኔታ ጊዜያቸውን እያሳለፉ ይገኛሉ። ሰላም ጤና ይስጥልኝ ውድ የተከበራችሁ የትዕግስት አበባየሁ የዩቲዩብ ቻናል ተከታታዮች ፋሚሊዎቼ እንደምን ከረማችሁ? ተወዳጁን ኑሐሚን ድራማን ቀጣዩን ክፍል ይዤላችሁ መጥቻለሁኝ። እስከ መጨረሻው በትህትና ተከታተሉኝ። ሲምቦ ከእስር ቤት እንዳመለጠ ወደ ዳግም ቤት ነበረ ያቀናው። እነሱም ተሰባስበው የእራት ፕሮግራም እያካሄዱ ባሉበት ድንገት ነበር ወደ ቤት የገባው። ሁሉም ሲያዩት እጅግ ደንግጦ ናሆምም ቆይ እኔ የቁም ቅዠት ላይ ነኝ ያለሁት ምንድን ነው እየተመለከትኩት ያለው ብሎ ሲናገር፣ ዳግም ደግሞ ምንድን ነው እያደረክ ያለከው አባቴ? አሁን ከዚህ ቤት ትወጣለህ ወይስ ለህግ አካላት አሳልፌ እሰጥ ካለው ብሎ ይለዋል። እንግዲህ አባቱም ደም በደሙ ሆኖ እባክህ ልጄ ለዛሬ ብቻ አሳድሩኝ፣ ከዛም በኋላ እኔ የራሴን ህይወት እኖራለሁኝ። ዛሬ ፖሊሶች እየተከታተሉኝ ስለሆነ ፖሊሶቹ ከያዙኝ ደግሞ በዛች በጠባብ ቤት ውስጥ ያፍኑኛል ወይም ይገሉኛል ብሎ ቢለምንም ዳግም ግን አባቱን ሊረዳውና ሊሰማው በፍጹም አልቻለም። ለፖሊስ ነው አሳልፌ የምሰጥክ ብሎ አንድ ሁለት ብሎ እየቆጠረ እያለ አቶ ለይኩንም ዳግም ቆይ እስኪ ተረጋጋ ብሎ ሲምባ በጣም አፍሬብካለው፣ በጣም ተናድጄብካለው፣ ስንት ነገር ተነጋግረን እንዴት አደርጋለ ብሎ አቶ ለይኩንም ሲናገረው፣ ዳግም ደግሞ አባቴ ራስ ወዳድ ነው፣ በጸባይና በልመና ከዚህ ቤት ይወጣልኛል ብለህ ጋሼ አስበህ ከሆነ ስተት ነው። እሱ ይሄን ነገር ማድረግ አይፈልግም። እናም እባክህ ልጄ ብሎ ሲለውም ልጄ አትበለኝ፣ በአንተ ምክንያት አንገቴን ቀና አድርጌ መሄድ ያቃተኝ የተሳነኝ ነኝ። ይሄ ደግሞ ራስ ወዳድ ስለሆንክ ነው ብሎ ዳግም አባቱን ይቆጣዋል። ናሆምም ቆይ እኔ የምለው እንዴት ገባክ? ምክንያቱም የውጩ በር ዝግ አይደለም ወይ ብሎ ሲጠይቀውም ዳግምም ይሄ ሰውዬ እኮ አጥር ለሱ ምንም ነው። አሁን ላይ በዚህ እድሜው እኮ ዱርይነትና ወንጀልነትን ራሱ በጣም ተክኖት ነው ያለው። አባቱ ግን እባክክ ያቺ 4 በ4 የሆነች እስር ቤት ውስጥ ተመልሼ መግባት አልፈልግም እያለ
ጭንቅላቱና እጆቹ በሞላ በደም ተጨማልቀው ቢለምነውም ዳግም ግን በፍጹም ሊሰማው አልቻለም። ምክንያቱም ይሄንን እራትና ፕሮግራም ምን የመሰለ ደስ የሚል ጊዜን ነው ያበላሸብን፣ ለሱ ደግሞ ምንም አይነት ርህራሄ የለኝም ብሎ በጣም ነበረ የተናደደበት። አቶ ለይኩን ግን በሆነ ወቅት ለኛ እኮ መልካም ነገር አድርጓል፣ የኛ እኮ ነገሮችን አስተካክሎልን ከእስር ቤት እንድንወጣ አድርጓል። እናም አሁን በጓሮ በር ክፈቱለትና ወጥቶ ይሄድ ይላል። ወይዘሮ ዝናሽም አቶ ለይኩን እውነቱን ነው፣ ምክንያቱም ይሄ ሰውዬ እዚህ ከተያዘ ለኛም ራሱ ሌላ ወንጀል ነው ትላለች። ወይዘሮ ዝናሽ በፍጹም ሰርጉ እንዲበላሽባትና ደስታዋ እንዲጨልምባት አልፈለገችም። አሁን ላይ ነገሮችን ወደኋላ ነው እየተወች ያለችው። ያሱን መምጣት ግን እጅግ ነበረ ያበሳጫት። ዳግም ግን ትንሽም ቢሆን አባቱን ቢረዳው መልካም ነበር። ወይዘሮ ዝናሽና አቶ ለይኩንም ወደ መኝታ ክፍላቸው ከገቡ በኋላ አቶ ለይኩንም እንዴት ደስ የሚል የራት ፕሮግራም ነበረ። በተለይ ደግሞ የዳግምና የአምራን ጉዳይ በጣም ደስ ይላል። ትልቅ ለውጥ እኮ እያየንባቸው ነው ብሎ ሲላትም እሷም ሲምባ መቶ በጠበጠን እንጂ ሲላት፣ እሷም ደግሞ ምን ትላለክ ገና እንደጀመር ነው አይደለም እንዴ መቶ የበጠበጠን አንተ አለክ አይደለም የዋህ እኔ ብሆን ኖሮ ወዲያውኑ ነበረ ለፖሊስ አሳልፌ የምሰጠው ትለዋለች። አቶ ለይኩንም ተይ እንጂ በአንድ ወቅት እኮ የኛን ክስ እኮ እሱ አንስቶንላል። ያን ክስ እኮ እሱ ባያነሳልን ኖሮ እኔ ደግሞ እዚህ ክፍል ውስጥ አታገኝንም ነበር ይላታል። እሷም አሁን ላይ ያለ ሀሳብና ያለ ጭንቀት አሁን የአምራንና የዳግም ሁኔታ ስለተፈታ ያለ ሀሳብ እተኛለሁ ትለዋለች። አቶ ለይኩንም ለካ ሁላችንም በዚህ ጉዳይ እንቅልፍ አተንበት ነበር ብሎ ይላታል። ወይዘሮ ዝናሽም ስጋቷ ሁለቱ በፍቅር ውስጥ በጣም እፍ ያለ ፍቅር ውስጥ ከሆኑ እንዴት ነው ይነሱን ያማለያያቸው ብላ እጅግ እንደተጨነቀች ለአቶ ለይኩን ትነግረዋለች። እሱም ደግሞ ከእንግዲህ በኋላ እንደዚህ አይነት ፈተና ለዚህ ቤተሰብ እንዳይገጥመው ተግተን መጸለይ ያለብን ብሎ ሲል እሷም አሜን ትላለች። አቶ ለይኩንም ምን ነው ቸኮልሽ ገና ጸሎቴን ሳልጀምር ብሎ ሲላትም እኔ እኮ ልብ አውቀዋ ሚስትክ ነኝ፣ ይሄንን እንዴት መገመት ያቅተኛል ትለዋለች። ጣሪ አምላክ አንቺን የትዳር አጋር አድርጎ ስለሰጠኝ እግዚአብሔር አምላክ ይመስገን፣ አሁን አሚን ማለት ትችያለሽ ብሎ ሲላትም ወይዘሮ ዝናሽም ስንት የሚያስጨንቅ ነገር እያለ እንዴት አሚን እላለሁ ትለዋለች። ደግሞ ምን ተፈጠረ? ምንስ ነገር ደግሞ ሌላ አለ እንዲህ ደግሞ የሚያስጨንቅ ብሎ ሲላትም እሷም የፋንቱ ነገር እንዳስጨነቃትና ደግማ ትደውላለች ብዬ ስጠብቅ እሷ ግን መልሳ አልደወለችም ትለዋለች። እሱም ግን አቶ ለይኩን ደግሞ ወደኋላ እንዴት እንመለሳለን ብሎ ሲጠይቃትም እሷም እንዴ ፋንቱ እኮ የዛሬ ትዝታችን ብቻ ሳይሆን የትናንት ትዝታችን ብቻ ሳትሆን የዛሬም ትዝታችን ናት። ናሁም ደግሞ እናቱ በድንገት ስትጠፋበት መጨነቁ አይቀርም። እባክህ አቶ ለይኩን እስከ ሰርጉ ድረስ ፋንቱን ፈልጋት እንድታገኝ ብላ ትለምነዋለች። እሱም እሺ እሞክራለሁ፣ አሁን ታነጊዋለሽ ወይስ ትተኛለሽ ብሎ ይላታል። እሷም እሺ ብላ አብረው እንግዲህ ይተኛሉ። አምራን ችግሮቿን ከነ ወይዘሮ ዝናሽ ቤት ከፈታች በኋላ ወደ ጓደኞቿ ወደ ነርች ጋር ትሄዳለች። እነሱ ጋርም ሄዳ የተፈጠረውን በሞላ ትነግራቸዋለች። ርች ግን በጣም ነበር እየገረማት። እንዴት አንቺ ከዳግም ጋር ያለሽ ፍቅር ግንኙነት እንዴት ባጭሩ ሊቋጭ ቻለ? ይሄንን ላምንሽ አልችልም ስትላት፣ እሷም ደግሞ ይሄ ግንኙነት ትክክል አልነበረም፣ መጀመሪያም ፍቅር አይደለም ያቆራኘን ብቸኝነትና የባዶ ስሜት መሰማት ያን ነው እንጂ ያፈላለገን ብላ ትላለች። እናም በዚህ መካከል እንግዲህ ጮናም ከተኛችበት ብድግ ትልና ቆይ ምንድን ነው እያልሽ ያለሽው? ከዚህ በፊት ያለሱ አንድም ቀን መተንፈስም ሆነ ማውራትም አልችልም ወይም ብዙ ነገሮችን ስትይ ነበር። አሁን ደግሞ እንዴት ወደኋላ ተመልሰሽ እንዲህ ልትይ ቻልሽ? ላምንሽ ግን አልችልም ትላታለች። ለብቸኝነቱማ እኛ እንብስም ወይ ስትል ጭና አምራን ደግሞ ኦፍ ለምንድን ነው አሁን አንቺ ጩኸቱን ትተሽ ሄደሽ ማመልከቻውን ለምን አታስገቢም? አሁን መንገዱ ክፍት ነው ትላታለች አምራን።
ሪችም አረ እች ልጅ እያመረረች ነው እንዴ? ደግሞ ልጁን አሳልፈሽ እየሰጠሽ እኮ ነው ስትላት፣ እሷ ግን በዳግምና በእሷ መካከል ምንም ነገር እንዳልተፈጠረ ትነግራቸዋለች። ሪች የዛለታ በመካከላችሁ አብራችሁ ባደራችሁ ሰዓት ምንም አልተፈጠረም ወይ ብላ ስትጠይቃት ምንም ነገር እንዳልተፈጠረ እናም ከእንግዲህ በኋላ ንጹህ እህቱ እንደሆነች ታስረዳታለች። እናም ከዚህ ወሬ አሁን ላይ መውጣት ያለብን በቃ እንውጣና ሌላ ወሬ ውስጥ ወሬ እንጀምር ስትል፣ ጩና ግን በፍጹም ከዚህ ወሬ ውጪ መወራት የለበትም ዛሬ ይሄው ርዕስ ሆኖ ነው የሚውለው ትላቸዋለች። ችም አረቅ አስበይ ስትላት፣ ጩናም እንዴ እሱ አይፈልግሽም ሊያይሽም አይፈልግም ብላ በሞራሌ ላይ ከተረማመደች በኋላ አሁን እንዲህ ስትል አታያትም እንዴ ስትል፣ አምራንም የውልሽ እኔ ስለ አንቺ ምንም ነገር ያለኝ ነገር የለም። ስለ ፍቅርሽም ሆነ አንቺን ይፈልግ አይፈልግ ያለኝ ነገር የለም። ያ ደግሞ መሆኑ እኔ በፍቅር ጋርቼዋለሁ ይመስለኛል እና አሁን ላይ ደግሞ መንገዱ ክፍት ነው ትላታለች ፈገግ እያለች። ሪችም እና ታዲያ ማታ እራቱ ላይ ምንድነው የተፈጠረው ብላ ስትጠይቃትም የውላችሁ እራቱ በጣም ደስ በሚል ሁኔታ እየተከናወነ እያለ አቶ ልይኩን ልጋብዛችሁ ብሎ እኛ ሁላችንም ከተቀመጥንበት ተነስተን ልክ ልንወጣ ስንል የዳግም አባት ከእስር ቤት አመልጦ ያንን የቢጫ የእስረኞችን ልብስ ለብሶ እናም ደግሞ እጆቹ ሁሉ እራሱ ደም በደም ሆኖ ድንገት መጣ። እናም ያ ምርጥ የሆነው የእራት ፕሮግራም ወደ ሆሮር ፊልም ነው የተቀየረው። እናም ወዲያውኑ ደግሞ ሮማንቲክ ነው የሆነው ትላለች። እንግዲህ በዚህ መካከል ጩና በጣም ነው የአትኩራ እየተመለከተቻት ያለችው። ሮማንቲክ ያልኩት ግን ደግሞ የአቶ ለይኩንና ወይዘሮ ዝናሽ ነው እንጂ የሌላ አይደለም ትላለች። በዚህ መካከል ግን ሁለቱ ዳግምና አምራን ያደረጉት መስሏት እሷ በጣም በትኩረት እየተመለከታቻት እያለ ነገሮችን ደግሞ ለማስተካከል ወዲያው መለስ ስትልና አምራን እነ ወይዘሮ ዝናሽ እራቱ ላይ ድምቅ ብለው እንደሚታዩና ደስታቸው ሰው ላይ እንደሚገባ እኔና ዳግም ደግሞ እንደማንተዋወቅ ሰው አይናችን ቁልጭ ቁልጭ እያለ በጣም ደስ የሚል ጊዜ ነበረ ያሳለፍ ነው ስትል፣ ይሄን ጊዜ ጩና እጅግ ደስ ነው ያላት። እኔ እኮ አንቺ ሆነሽብኝና ጀለሴ ስለሆንሽ ነው እንጂ የዳግም ፍቅር በጣም ነው የምወደው። እናም አሁን ላይ አንቺ ከተውሹማ መንገዱ ክፍት ከሆነ እቆሰዋለሁ ማለቴ እጀምራለሁ ትላታለች። እሷም እንግዲህ አሁን እንደፈለገሽ መንገዱ ክፍት ነው፣ ያው በርቺ፣ እናም አገባብሽን አሳምሪ። ዳግም ደግሞ ረጋ ያለች ሴት ነው የሚወደው። ምን ማለት ነው? አሁን የነበረኝን አቋምና ማንነቴን ልቀይር ነው ወይ ትላለች። ለነገሩ ፍቅር ስለሆነ እቀይራለሁ፣ እስተካከላለሁ ትላለች። ዳግምን በጣም ነው የምትወደው ጩና፣ ግን እሱ ይወዳታል የሚለው ደግሞ ሌላ ጥያቄ ነው። በዚህ መካከል ግን የኤርሚያስ የድሮ ፍቅረኛዋ ሪች አሁን ላይ አንቺስ ልብ ገዛሽ የኔው ኤርሚያስ አለ አይደለም ወይ ብላ ስትልም፣ ያው የሱ እኮ ይሻላል ኤሚና ኑሃሚን እኮ እህትና አማቾች አይደሉም ብላ ስትላትም፣ ያው ምንም አለየውም ትላለች። በተቻለ መጠን ኤርሚያስ ከሷ ጋር እንዲኖር ትፈልጋለች። ኤርሚያስ ደግሞ ልቡ የሸፈተው ከኤሚ ጋር ነው። አሁን ላይ ሁሉም ነገር ይህን ሁሉንም ጊዜ ሰዓትን የሚያሳልፈው ከኤሚ ጋር ነው። ኤሚን በጣም እየወደዳትና እየቀረባት ስለመጣ እጅግ እያሳዘነችውና እየወደዳት ነው የሚገኘው። ጩናም እሺ አሁን የዳግም ከቀረ ጉዞሽ ወዴት ነው የምትቆሹ ብላ ስትጠይቃትም፣ ሪችም ያው እንግዲህ አሁንማ ጉዞዋ የሚሆነው ወደዛ ወደ ዶክተር ነው። ዶክተር የልብ ቀዶ ጥገና ብቻ ሳይሆን የሚሰራው ልብንም ማውጣት ይችላል ማለት ነው ትላለች። እናም ማለት ምን ማለት ፈልጋችሁ ነው ብላ አምራን ስትጠይቃቸው፣
በሉ በሉ ይሄ ወሬ እዚህ ላይ መቆም አለበት ስትላቸው እነሱም ይሳሳቃሉ። ወይዘሮ ዝናሽ ሳሎንን እያስተካከለች አቶ ለይኩንም ስልክ አውርቶ ሲጨርስ እኔ ምልሽ ዝኑ ለምን ዛሬ ዳሱ አይጣልም ሲላትም እንዴ ገና 2 ቀን እኮ አለን፣ አሁን እኮ ቢጣል ግቢውን ያጠባል ትለዋለች። እሱም ደግሞ ታዲያ የወንድን ነው አሁን ለምንድን ነው ሰርጉ እየቀዘቀዘው? አሁን እንደ በፊቱ እንደ ድሮ ትዝታ ቤቱ ግቢው ሆታው እናም የምግቡ ሽታ ቤቱ ድምቅ እንዲል ነበረ የምፈልገው ሲላትም እሷ ደግሞ ለምን ምግቡ ሆቴል አይሰራም ትለዋለች። እዚህ ቢሰራ ሰው ያደክማል እንጂ ትርፉ ምንድን ነው ስትለው እኔ እኮ ነግሬሽ ነበረ እዛ ይሰራ፣ አንቺ ግን እኔ እዚሁ ሰራለው ስላልሽኝ ነው እኮ ብሎ ይላታል። እናም እሷም ደግሞ ምንም ችግር የለውም እኔ ለልጄ ለናሆም ወገቤን ታጥቄ ነው የምደግስለት ትለዋለች። እሱም እጅግ ነበረ የተደሰተው። አቤት አንቺ እኮ ይላትና አፌ ቁርጥ ይበልልሽ ሲላት አፌማ እንዲቆረጥ ከፈለግ ከ2 ቀን በኋላ ጠብቀኝ ትለውና እየሳቀኝ ትሄዳለች። እሱ ደግሞ ቅኔ ካልሆነ በስተቀር አማርኛና አንቺ አትገናኙም አይደለም ወይ በቀጥታ እያላት ይስቃል። ኤሚና አምራን አብረው ተቀምጠው ፎቶቸውን እያሳየቻቸው የመረጡትን ልብስና የተሰራችውን እጇንም እያሳየቻት እሷም እጅግ እያደነቀቻት በጣም ነው የሚያምረው፣ እጅግ እኮ ነው የምታምሪው ስትላት እንዴ ምን ነው እኔም ብቻ አደነቅሽኝ ወንድምሽስ አያምርም ወይ ብላ ትላታለች። እኔ አላልኩም ወንድሜማ እጅግ የሚያምር ልዑል ነው ትልና ኤሚ ታደንቃታለች። እሷም ለምንድን ነው እኔ እኮ የስር ሚዜ ነኝ ለምንድን ነው የማልዘጋጀው ብላ ኤሚ ስትጠይቃት አዎ መዘጋጀት አለብሽ፣ ግን ኤሚዬ አንድ ነገር ልንገርሽ ሽቶ ወደ ክፍለ ሀገር እንደተመለሰች ታውቂያለሽ። አሁን ደግሞ አንድ ሰው ጎሎኛል ሙዜ፣ እኔ ደግሞ እዚህ ሀገር የማውቀው ሰው የለም፣ በአንቺ በኩልም ቢሆን አንቺ ሌላ ሰው ፈልጊልኝ ናሆም ሙዜ እንከራይ ብሎ ቀለደብኝ ስትላት እንደዛ ማድረግ ይቻላል እንዴ ብላ ትላታለች። እሷም ይሄን ነገር እንደሆነ ሰምቻለሁኝ እኔም እፈልጋለሁ፣ ነገር ግን ደግሞ አምራናለች አይደለም ወይ ስትላት መሆን አትችልም ወይ አሁን ላይ ከዳግም ጋር ያላትን ነገር ስለፈታይ ምን ችግር አለው ብላ ትጠይቃታለች። ኑሐሚን አይ እሷ እንድትሆን አልፈልግም፣ ምክንያቱም ምንም ቢሆን እኮ ናሆም የበፊት ፍቅረኛዋ ነው፣ እኔም ከጎኔ ቆማ እሱን ይሄን ነገር ስታይ ሌላ ጥሩ ነገር ይሰማታል ብዬ ስለማላስብ ጥሩ ምቾት አይሰጠኝም፣ ምንም ቢሆን ትዝቷን ሊቀሰቅስባት አልፈልግም፣ በአንቺ በኩል ፈልጊልኝ አደራ ትላታለች። እሷም እሺ በጀ እሞክራለሁ ትላትና እንግዲህ ታሳምናታለች። ዶክተሩም ጩናን ምግብ ጋብዟት እሷም እሱን ብላ ሳትለው ምግቡን ጥርግርግ አድርጋ ታሰናብተዋለች። እሱም በትኩረት እየተመለከታት ነበረና ቀና ብላ ታየውና በጣም ይቅርታ እኔና ምግብ እኮ የሆቴል ምግብ በጣም ነው የሚጸዳኝ፣ ምክንያት ማለትም ቡሌ ትለዋለች። እኔና ምግብ በጣም ቅርኝነታችን የተለየ ነው ስትለው እሱም በፊት አልተረዳሁሽም ነበረ አሁን ተረድቼሻለሁ ይላታል። እህትሽ እንዴት ናት ብሎ ሲጠይቀውም ያው እድሜ ላንተ፣ አሁን ላይ እህቴ በጣም ደህና ናት፣ እሷ ስትድን እኔም ተስፋ አገኘሁኝ፣ 2 ነፍስ ነው እኮ ያዳንከው ትለዋለች። እሱም ምንም እንዳላደረገላትና አንቺ ከዚህ ከውካታና ጫጫታ ህይወት ውስጥ ወጥተሽ የራስሽን እንደዚህ ሆነሽ በማግኘቴ ደስ ይለኛል ይላታል። እሷም ግን ከዛ ነገር ውስጥ ብትወጣም ያው ከሌብነቱ ውጪ ምንም አይነት ስራ ሰርታ እንደማታውቅና አሁን ላይ ደግሞ ስራ አታ ቁጭ በማለቷ በጣም እንደደበራት ስትነግረው አንቺ ራስሽን አረጋጊ እንጂ እኔ ብዙ ሰዎችን ስለማቅ ስራ ፈልጌ አስገባሻለሁ ብሎ ይላታል። እሷም እጅግ ትደሰትና የስ በቃ በጣም ደስ ይላል ብላ ትለዋለች። ማለቴ ደስታዬን መቆጣጠር ስላቃተኝ ነው ስትለው እሱም እሻይ ይረዳሻለው ይላታል። ይልቁንም የሆነ ነገር ብሎ ሊያወራት ሲሞክር አይ በቃ ተዩ በዚህ ሰዓት የሚወራ አይደለም ሲላት እሷም ቶሎ ብላ ስለ አምራ ልጠይቀኝ ነው አይደለ ስትለው እንዴ አንቺ ስለ አምራ መሆኑን እንዴት አወቅሽ ብሎ ሲላት እሷ ደግሞ ያው አሁን ላይ አምራን ከዳግም ጋር ያላትን ግንኙነት እንዳቆምክ ሁሉም ሰው ሰምቷል
ታውቃለህ ብላ ስትለውም እሱም ያንን ነገር እንደሰማ ይነግራታል። እናም አምራን ስለሱ ሁልቅ ቀኑ ሙሉ እንደምታወራና ስለሱ ስታወራ ሌላ እጅግ ትልቅ ስሜት እንደሚሰማት ትነግረዋለች። እሱም እጅግ እየተገረመ ምን ብላ ነው የምታወራው ብሎ ይጠይቃታል። እንግዲህ አምራን የምትለውን በሙላ ለሱ እያስረዳችሁ ትገኛለች። እሱም እጅግ ፈገግ ብሎ ይደሰታል። ዳግም አባት መንገድ ላይ ከወጣ በኋላ እጅግ እየተሰቃየ ይገኛል። አንድ የጽዳት ሰራተኛ እባክሽን አንድ ሰው ላይ ስልክ እንድደውል እባክሽ ተባበሪኝ ብሏት በፍራቻ ስሜት ውስጥ ሆኖ ስልክ ይለምናታል። እሷም ስልኩን ትሰጠውና ለዳግም ይደውልለታል። ልጄ እኔ አባትክ ነኝ ብሎ ሲለውም አንተ በምን አይነት ድፍረት ነው እየደወልከው? ትንሽ አታፍርም ወይ? ጭራሽ ልጄ ብለክ ትደውላለክ ወይ ብሎ ዳግም ሲቆጣውም እሱም እባክህ አንዴ ተረዳኝ፣ ለምንድን ነው እንዲህ የምትሆነው? እኔ በነፃ በመለቀቄና ከእስር ቤት ስለወጣሁኝ ነው ወይ ያልተደሰትከው ብሎ ሲለውም ዳግም ግን ይሄ ነገር እንዴት ነው የሚያስደስተኝ? ከህግ አምልጠክ እናም ከህግ በማምለጥክ ደግሞ ምን እንደሚመጣ ታውቃለክ? እንዴት በዛ በጨለማ ደግሞ እነ አቶ ለይኩን ቤት ትመጣለክ? አሁንም ዳግም የሰው ህይወት ለመበጥበጥ ብሎ ሲለው የውልክ ልጄ አሁን ላይ እኔ ጎዳና ላይ ነኝ ያለሁት እባክህን ትንሽ ገንዘብ እንድትሰጠኝና እንድትረዳኝ እፈልጋለሁ ቢለውም ዳግም ግን ከእንግዲህ በኋላ አንተን ማውራትና ማግኘት አልፈልግም፣ ከአንተ ጎን ሳይሆን ከህግ ጎን ነው የምቆመው ብሎ ስልኩን ይዘጋበታል። በጣም ነው የሚያሳዝነው የዳግም አባት። አሁን ላይ የሰራው ስህተት ይቅር የሚባል ባይሆንም ግን አባት ነውና በስጋት ውስጥ ሆኖ እየተራበ ዳግም ግን የሆነ ነገር ቢያደርግለት ነገ የሆነ አባቱ በድንገት እንኳን ህይወቱ ቢያልፍ ከጸጸት ህይወት ይድናል ብዬ አስባለሁኝ። ምክንያቱም አንዳንድ ጊዜ ከስሜታዊ የሆነ ነገር ላይ ወጣ ብለን ቆም ብለን እንደ ትልቅ ሰዎች ስናስብ ነገሮች ሊስተካከሉ ራሱ ይችላሉ። ዳግም ግን አሁን ላይ ያንን አላደረገም። አባቱንም ማውራትም ወይም ገንዘብ መስጠት አልፈለገም። እናቱ ተሰማ ከወይዘሮ ገነት ጋር ሆነው ወደ አቶ ለይኩን ቤት ከመጡ በኋላ ስለ ሰርጉ እየተጨዋወቱ አቶ ለይኩንም እናናይ ለምንድን ነው የማይመጡት? ወይ ይመጣሉ ወይስ ይቀራሉ? ያለነሱ ሰርግ ያለነሱ ምርቃት ሰርጉም ሰርግ አይመስልም ብሎ ሲልም አቶ ተሰማም ደግሞ እናናይ ብትቀር ምርቃቱ ቢቀር ሰርጉ ይቀራሉ ወይ? ምንም አይሆንም እኮ ሲል አይ የሳቸው ሳቅና ጨዋታ በጣም ደስ የሚል ነው። እናም ኑሐሚንን እኔ ገና እንዳየኋት ነበረ ለልጄ ሚስት እንድትሆን የተመኘሁት። እሱ ደግሞ እግዚአብሔር ወዶና ፈቅዶ ይሄው ሊሆንና ሊሳካ ነው። ዝኑም ደግሞ ሰርጉን ይሄው እያጧጧፈችው ነው። አሁን ላይ ነገሮቹን በሞላ ወደኋላ ትተን አሁን ስለ ሰርጉና ስለ ደስታችን ብቻ ነው የምናስበው ሲል አቶ ተሰማም ደግሞ ይሄንን ላደረገ ያን ሁሉ ማዕበል አሳልፎ ይሄን ላደረገ ለልዑል እግዚአብሔር ምስጋና ይድረሰው ብሎ ያመሰግናል። እናም እነሱም እርስ በርሳቸው እየተጨዋወቱና አቶ ተሰማም እናንተ እምቢ አላችሁ እንጂ ሰርጉን በትልቅዬ አዳራሽ ተከራይተን እልል ያለ ድግስ ነበረ መደገስ የምንፈልገው እያላቸው ነበረ። እሱም እቄው ግቢ ውስጥም ቢሆን ችግር እንደሌለና ሁሉም ነገር እየተከናወነ እንዳለ ይነጋገራሉ። በሬውም ደግሞ ትልቅ በሬ እንደገዛ እናም ገኒም ደግሞ እንደዚህ አይነት በሬ አይችም ሰምችም አላውቅም፣ እንደው በረንዳው ላይ እንኳን ሲቆም ግቢውን እኮ ነው ባንዴ የሞላው እያለች ትገኛለች። እንግዲህ የነ ኑሐሚን ሰርግ ላይ አሁን ላይ ስለ ሰርጉ ሁሉም ሰው የሚያወራው ይሄን ነው። አሁን የነ ኑሐሚንና የነ አምራንና ዳግምም ነገር ስለተፈታ እነሱም እጅግ ደስተኛ ናቸው። ዳግምም ወደ ቤት ከገባ በኋላ ሶፋ ላይ ተኝቶ ተግዞ እናቱ ታየዋለች። ምን ሆነክ ነው የኔ ባሪያ? የወንድምክ ሰርግ ደርሶ ተንጎዳ እኮ ነው። አንተ ደግሞ ሙዜነክ ምን ሆነ ነው ተግዘክ እየተኛከው ስትለው እሱም ደግሞ ስለ አባቱ እንዳሳሰበውና ስልክ ደውሎለት እሱም ስልኩን እንደዘጋበት ግን ደግሞ ያንን ማድረግ አልነበረብኝም ቢያንስ እንኳን መረዳት ነበረብኝ ብሎ ይላታል። አሁን አንተ ስለሱ አታስብ፣ እሱ ህይወቱን
ራሱንና ራሱን እንዴት ማቆየት እንዳለበት ጠንቅቆ የሚያውቅ ነው። አንተ ስለ ራስህ ብቻ አስብ፣ ስለ ወንድምህ ሰርግም አስብ ትለዋለች። እሱ ደግሞ እናቴ ድንገት አንቺ ጋር እንኳን ከደወለ ገንዘብ ካስፈለገው እንድትሰጪው አደራሽን ይላታል። እናም እሺ ትለዋለች። እሷ ግን አሁን ላይ ትኩረቷ ሰርጉ ላይ ስለሆነ እሱ ቢደውልም ባይደውልም ቦታ የላትም። እሱም ደግሞ በዚህ ስማማና እንግዲህ ወደ ዝግጅቱ ይሄዳል። ሪችም መንገድ ላይ እየሄደች ኤርሚያስ ያገኛታል። እሱም ሰላም ካላት በኋላ ለምንድን ነው የጠፋከው? ልጅህስ አትናፍቅህም ወይ ብላ ስትጠይቀው እሱ ደግሞ በሳምንት እየመጣ እንደሚያዝናናትና ከእሷ ጋር ጊዜ እያሳለፈ እንደሆነ ሲነግራት እሱም ደግሞ በበቂ እንዳልሆነና እሷ ጋር እንዲኖር ነበር የምትፈልገው። እናም አንተ ቆይ አታፍርም እንዴ የድሮ ፍቅረኛ ጋራ እንደዚህ መሆኑ አሁን ደግሞ ጭራሽ ሙዜ መሆኑ አይከብድም ወይ ስትለው አንቺ እሱን ምን አሳሰበሽ? ስለኔ ህይወት ምን ያገባሻል? እኔ ስለ ራሴ ህይወት አውቃለሁ። አንቺ ግን የራስሽን ህይወት እንድትኖሪ ነግሬሽ ነበር ብሎ ይላታል። እናም በሱ ህይወት ውስጥ ጣልቃ እንድትገባ እንደማይፈልግ ያስጠነቅቃታል። እሷም ደግሞ አሁን እኔ ስራ መስራት አለብኝ፣ ለልጄ ደግሞ አጋዥ ያስፈልጋታል፣ ምክንያቱም እሷ ብቻዋን መሆን የለባትም ብላ ትለዋለች። እሱ ደግሞ እንዴት ነው ይሄንን ነገር የሚሆነው? ሁለት ወጪ ላወጣ አልችልም። ለአጋዥ የሚወጣው ወጪ ለእሷ የሆነ ነገር ሊያደርግላት ይችላል። ደግሞም አንቺ ስራ ቦታ ስትሄጂ ልጅቷን ይዘሽ ሄደሽ መስራት ትችያለሽ። ከአጋዥ እጅ ተቀብሎ ከመብላት ይልቅ አንቺ እናቷ ሰርተሽ ብትሰጫትና ብትንከባከቢያት አብረሻት ብትሆኚ ተመራጭ ነው ብሎ ይላታል። አንተ የልጅህ ሞግዚት አድርገህ ልታስቀምጠኝ ነው ወይ ብላ ስትለውም እና ምን ችግር አለው አንቺ የልጅሽ ሞግዚት ብትሆኚ ብሎ ይላታል። እሷ ግን በቻለችው መጠን ኤርሚያስን ለራሷ ማድረግ ነበረ የምትፈልገው። ነገር ግን አሁን ላይ ነገሮቹ እያማሯት አይደለም። እመነኝ ራሴን እንዴት እንደማወጣና እንዴት እንደምቀይር ታየኛለክ ብለው ጥላው ትሄዳለች። እሱም ሴትየዋ ሰላም ጤነኛ አይደለችም ወይ ብሎ ጥሏት ይሄዳል። እሱ ልቡ ከኤሚ ጋር ሸፍቷል። እንግዲህ በነገራችን ላይ ገኒና ወይዘሮ ዝናሽም ወጡን እየሰሩ ምግቡን እያዘጋጁ እየጨፈሩም እየተደሰቱም ይገኛሉ። ይገርማል። ትናንትና እንደ ጣውንት የሚታዩ ሰዎች ዛሬ ግን አብረው የልጃቸውን ሰርግ ለመደገስ እየተደሰቱና በደስታ ስራቸውን እየሰሩ ይገኛሉ። ሙሽራውን ከቤት እንዳትወጣ ብሎ አቶ ለይኩን ስላስጠነቀቀው ሙዚዎቹም እስከ መቼ ታፍነን እያሉ እየጠጡና እየተጫወቱ ይገኛሉ። የኑሐሚን ድራማ ከሞላ ጎደል ይሄንን ይመስላል። ውድ የቻናሌ ቤተሰቦች በቀጣይ ክፍል ደግሞ እጅላችሁ እመጣለሁኝ። የትዕግስት ቻናል እግዚአብሔር ወዶና ፈቅዶ ጊዜው ደርሶ አፕ ላይ እንግዲህ ተደርጎ ተቀብሎኛልና እንኳን ደስ አላችሁ። እኔ በጣም ደስ ብሎኛል። የ1 ዓመት ልፋቴን እግዚአብሔር ቀኑ በደረሰበት ሰዓት በሰዓቱና በጊዜው መልሶልኛል። ለእኔ ደግሞ እኔም እንደተደሰትኩኝ እናንተም የልፋታችሁን ውጤት ፍሬ እንድታገኙ እላለሁኝ እና በጣም ደስ ብሎኛል። ለምታበረታቱኝ ከጎኔ ለሆናችሁ ተስፋ እንዳቆርጭ እያላችሁ ስታበረታቱኝ የነበራችሁ ጓደኞቼ፣ እህቶቼ ሁላችሁንም ከልብ አመሰግናለሁኝ። እንግዲህ ሰርቼ ደግሞ እንደማኮራችሁ እናንተም ከጎን የሆናችሁ እንደምታበረታቱኝ ተስፋ አለኝ። በርቱልኝ፣ ጠንክሩልኝ። ቻናሉን ላይክ፣ ሰብስክራይብ፣ ሼር፣ ኮመንት እያደረጋችሁ ሀሳብ አስተያየታችሁንም በኮመንት ላይ አስቀምጡልኝ፣ እመልሳለሁኝ። እንኳን ደስ አላችሁ በድጋሚ እኔ በጣም ደስ ብሎ